ጤና ይስጥልን ወደ ተመልካቾቻችን እንደምናላችሁ ለተሰኞ የካቲት 16 2018 የናሁ የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆይታ አደርጋለሁ። መልካም ቆይታ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ የኢትዮጵያ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ 45 የፖለቲካ ፓርቲዎችን የመወዳደሪያ ምልክት ይፋ አደረገ። ቦርዱ ይህን ያስታወቀው የካቲት 14 ቀን 2018 ዓ.ም ባካሄደው መርሃ ግብር ነው። በመርሃ ግብሩ ንግግር ያደረጉት የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የምርጫ ምልክቶችን ይፋ ማድረግ ያስፈለገበትን ምክንያት ሲያስረዱ መራጩ ሕዝብ የሚደግፈውን የፖለቲካ ፓርቲ ድርጅት ካሁኑ በምልክት ለይቶ እንዲያውቅና በምርጫው ዕለትም ያለምንም መደናገር ተገቢውን ውሳኔ እንዲሰጥ ለማገዝ መሆኑን ገልጸዋል። ይህ እርምጃ ለምርጫው ግልጽነትና ለዜጎች ግንዛቤ ከፍተኛ ፋይዳ እንዳለውም ሰብሳቢው አክለው ገልጸዋል። ሰብሳቢው አክለውም የሰለጠነ የምርጫ ስርዓት ለማድረግ ደንብ አስፈላጊ መሆኑን ጠቅሰው ለዚህ ረዳ ዘንድ የሚወዳደሩ ፓርቲዎች ሊመሩበት የሚገባውን የስነ ምግባር ደንብ መፈረም እንደሚገባም ተናግረዋል። በዚህ መሰረት 48ቱም የፖለቲካ ፓርቲዎች በምርጫው ሂደት ሊከተሉት የሚገባውን የስነ ምግባር ደንብ የፈረሙ ሲሆን ይህ ምርጫ ፍትሐዊ፣ ሰላማዊና ግልጽ በሆነ መንገድ እንዲጠናቀቅ መሰረት የሚጥል መሆኑን ገልጸዋል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ የደንቡን ዝርዝር ይዘቶች ባብራሩበት ወቅት ማንኛውም የመንግስት ሰራተኛ በስራ ሰዓትም ሆነ የመንግስት ተቋማትን ሀብትና ኃላፊነት ተጠቅሞ እጩዎችን ማስተዋወቅ ወይንም የሌሎችን ህጋዊ እንቅስቃሴ ማደናቀፍ በጥብቅ የተከለከለ መሆኑን አስገንዝበዋል። በተጨማሪም በዜጎች ላይ የፍርሃትና ስጋት የሚፈጥሩ ግጭት ቀስቃሽ ንግግሮች ማድረግና ህጻናትን ለቀስቀሳ ተግባራት ማሰማራት በህግ የሚያስጠይቁ ተግባራት መሆናቸውን ደንቡ በግልጽ እንደሚደነግግ አስታውቀዋል። አክለውም ህጻናት ለምርጫ ቅስቀሳ ተግባራት ማዋል፣ ለዚህ ተብሎ የተዘጋጁ ቲሸርቶችን ማልበስ፣ ፖስተር እንዲይዙ ማድረግ ወይንም በራሪ ወረቀቶች እንዲያድሉ መገፋፋት በጥብቅ የተከለከለ ነው ብለዋል። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ቦርዱ ባወጣው የጊዜ ሰሌዳ መሰረት ከጥር 1 ቀን ጀምሮ እስከ የካቲት 1 ቀን ድረስ ሲከናወን የነበረውን የእጩዎች ምዝገባ ሂደት በፓርቲዎች በኩል በቀረበው ጥያቄ መሰረት ለተጨማሪ 15 ቀናት እንዲራዘም መደረጉን አስታውቀዋል። አብዛኛውን የፖለቲካ ፓርቲዎችም እጩዎቻቸውን አስመዝግቦ ማጠናቀቃቸውን ገልጸው እጩ ያላስመዘገቡ እስከ የካቲት 16 በተዘጋጀው ሲስተም እንዲያስመዘግቡ አሳስበዋል። በተጨማሪም የሀገር አቀፍ የመራጮች ምዝገባ ከየካቲት 28 ቀን ጀምሮ እንደሚጀመርና የመራጮች ምዝገባ በማኑዋል እና በዲጂታል አማራጭ እንዲከናወን ዝግጅት አጠናቀናል ብለዋል። ይህም የዘንድሮውን ምርጫ ለየት እንደሚያደርገውና ለዚህም የሚያስፈልጉ የቴክኖሎጂና የቁሳቁስ ዝግጅቶችን መጠናቀቃቸውንም ሰብሳቢ አረጋግጧል። ቦርዱ ምርጫውን ፍትሐዊ፣ ገለልተኛና ግልጽ ለማድረግ ጥረት እያደረገ ይገኛል ያሉት ወይዘሮ ሜላትወርቅ ለዚህም ሁሉ ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ አቅርበዋል። በተያያዘ ዜና የመራጮች የምዝገባ ቁሳቁስ ስርጭት በያዝነው ሳምንት እንደሚጀመር የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የሚውሉ የቁሳቁስ አቅርቦት ማዘጋጀቱን እሸጋም እያከናወነ መሆኑን አስታውቋል። ምርጫው ከዚህ ቀደም በ6 ቋንቋዎች ብቻ ሲደረግ እንደነበረ ያስታወሰው ቦርዱ በግንቦት ወር ይካሄዳል ተብሎ የሚጠበቀው ምርጫ ሲዳምኛ በመጨመር በ7 ቋንቋዎች እንደሚከናወን ይፋ አድርጓል። ከዚህ ቀደም ምርጫ የሚካሄደው በማኑዋል ብቻ የነበረ ሲሆን ዘንድሮ ግን ቴክኖሎጂ መሰረት ያደረገ ምርጫ ሁኔታው እንደሚካሄድ በመግለጽ ቦርዱ 52720 ምርጫ ጣቢያዎች በሀገር አቀፍ ደረጃ እንደተዘጋጀም ገልጿል። በተጨማሪም የመራጮች ምዝገባ ቁሳቁሶች 8200 ካሬ ላይ ያረፈ 3 መጋዘኖች ውስጥ መከማቸታቸውንም አመላክቷል። ከቁሳቁሱ እሸጋ ጋር በተያያዘ ከፍተኛ ጥንቃቄ ይደረጋል ያለው ቦርዱ ሁሉም መጋዘኖች ደህንነታቸው የተጠበቀ እንዲሆን በፌዴራል ፖሊስ ጥበቃ እንደሚደረግላቸው ነው የገለጸው። ስርጭትን በሚመለከትም ከአዲስ አበባ የታሸጉ ቁሳቁሶች እስከ ምርጫ ክልል ያለውን ስርጭት በቦርዱ ሲከናወን ከምርጫ ክልል እስከ ምርጫ ጣቢያ ያለው ደግሞ በክልሉ መንግስታት ድጋፍ እንደሚከናወን ቦርዱ አስታውቋል። ስርጭቱን ለማከናወን የምድር ትራንስፖርት እንደሚጠቀም የገለጸው ቦርዱ ይህንን ለማከናወን 500 የሚሆኑ ከባድ ተሽከርካሪዎችን ተከራይቷል። ከዚህ በተጨማሪ ሌሎች የየብስና የአየር ትራንስፖርት አማራጮች እንደሚጠቀምም አስታውቋል። ቦርዱ የጸጥታ ችግር ባለባቸው አካባቢዎች የሚደረገውን ስርጭት በተመለከተ አሁን ላይ እሸጋ ሁሉንም ያካተተ ማለትም የጸጥታ ስጋት ያለባቸውን ጨምሮ እየተሰራ መሆኑን አመላክቶ ስርጭቱን በተመለከተ የቦርዱ ኦፕሬሽን በሚመራው መልኩ ይሰራጫል ብለዋል። ኢሰመጎ የተከሰቱ ላሉ የሰብአዊ መብቶች ጥሰቶችን መንግስት ተገቢውን ትኩረት እንዲሰጥ ጥሪ ያቀረበ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ በደቡብ ኢትዮጵያና በአማራ ክልሎች እየተከሰቱ ባሉ የሰብአዊ መብቶች ጥሰቶች ዙሪያ ያለውን ስጋት በመግለጽ መንግስት ተገቢውን ትኩረት እንዲሰጥ ጥሪ አቅርበዋል። በደቡብ ኢትዮጵያ ክልል የዘይሴ ማህበረሰብ የሚያነሳው ልዩ የወረዳ ልዩነት መዋቅር ጥያቄ ጋር ተያይዞ በዜጎች ላይ የሞት የአካል ጉዳትና የንብረት ውድመት እየደረሰ መሆኑን ድርጅቱ አመላክቷል። በተለይም በመስከረም 2018 ዓ.ም የተያዙ 5 የኢዜማ አባላት
ያሉበት አለመታወቁን በታህሳስ ወር 2018 ዓ.ም በሴቶች ላይ የጾታ ጥቃት መፈጸምና በጥር ወር 2018 ዓ.ም 4 አርሶ አደሮች በጸጥታ አካላት መገደላቸውን ኢሰመጎ በዝርዝሩ አስፍሯል። ከየካቲት 8 እስከ 10 2018 ዓ.ም ባለው ጊዜ ውስጥም ቁጥራቸው በውል ያልታወቁ ሰዎች መገደላቸውን እና መፈናቀል መከሰቱ ድርጅቱ በሪፖርቱ አስታውቋል። በተመሳሳይ በአማራ ክልል በደቡብ ወሎ ዞን ወግዲ ወረዳ ጋሌ በተባለ አካባቢ ጥር 26 ቀን 2018 ዓ.ም መንግስት የጸጥታ ኃይሎችና በታጣቂዎች መካከል በተደረገ የተኩስ ልውውጥ በንጹሃን ላይ ጉዳት መድረሱን ኢሰመጎ ገልጿል። በመንግስት በኩል በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ በርካታ ሰዎች መሞታቸውንና የአካል ጉዳት መድረሱን ኢሰመጎ ከአካባቢው በሰበሰበው መረጃ ማረጋገጡን ገልጿል። ድርጅቱ መንግስት የዜጎችን በህይወት የመኖርና የአካል ደህንነት የመጠበቅ ህገ መንግስታዊ ዓለም አቀፋዊ ግዴታው እንዲወጣ በዚሁ ሪፖርት አሳስቧል። በመሆኑም ጥቃት የፈጸሙ አካላት ለፍርድ እንዲቀርቡ፣ የታገቱ ዜጎች ያሉበት ሁኔታ እንዲታወቅና በአካባቢዎቹ የሚታየው ውጥረት በሰላማዊ መንገድ እንዲፈታ ጥሪውን አስተላልፏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ የሱዳን መንግስት ዩጋንዳ የፈጥኖ ደራሽ ኃይሎችን መሪ ማስተናገዷን የሰው ልጅ መናቅ ነው ሲል አወገዘ። የሱዳን የውጭ ጉዳይ ሚኒስተር ከሀገሪቱ ጦር ኃይሎች ጋር በመተባበር ዩጋንዳ አርኤስኤፍ ኮማንደር መሐመድ ሐምዳን ዳጋሎን በመቀበል የዓለም አቀፍ ሕግ ጥሳለች ሲል ክስ አቅርቧል። ሁለቱም ተዋጊዎች በሱዳን በቀጠለው የእርስ በርስ ጦርነት መጠነ ሰፊ አሰቃቂ ድርጊቶችን ፈጽመዋል በሚል በተደጋጋሚ ክስ እየቀረበባቸው ይገኛል። ይህ በእንዲህ እንዳለ አርብ ዕለት የዩጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ በኢንቴቤ በሚገኘው ፕሬዚዳንት ጽህፈት ቤታቸው ዳጋሎን ተቀብለው አነጋግረዋል ተብሏል። በዚህ ወቅት በሱዳን ጦርና በአርኤስኤፍ መካከል እንዲደራደሩ በአፍሪካ ህብረት የተሾሙት ሙሴቬኒ ከዳጋሎ ጋር ባደረጉት ውይይት ሰላማዊ የፖለቲካ መፍትሄ ላይ አጽንኦት ሰጥተዋል መባሉን ቢቢሲ ዘግቧል። ይህ ውይይት ተከትሎም የሱዳን ውጭ ጉዳይ ሚኒስተር እሁድ ዕለት በሰጠው መግለጫ የዩጋንዳ መንግስት ለአሸባሪው ሚሊሻ አዛዥ ያደረገውን ያልተገባ አቀባበል በጽኑ ያወግዛል ብለዋል። የሱዳን መንግስት መግለጫ ይህ የሱዳን ህዝብን የናቀና ከዚህ በፊት ታይቶ የማይታወቅ አጸያፊ ተግባር ነው ሲልም ወቅሰዋል። መግለጫው አክሎም ዩጋንዳ ማንም ወደ ሀገሯ የመጋበዝም ሆነ የመቀበል መብት እንዳላት ገልጾ ነገር ግን ዩጋንዳ ዳጋሎን ማስተናገድ የዓለም አቀፍ ሕግን ጥሳለች ብሏል። ይሁን እንጂ እስካሁን የዩጋንዳ መንግስት ከሱዳን መንግስት ለቀረበበት ለዚህ ውንጀላዎች ምንም አይነት ምላሽ አልሰጠም። ፕሬዚዳንት ሙሴቬኒ ከዳጋሎ ጋር የነበራቸው ቆይታን በሚመለከት ቀደም ብለው በሰጡት መግለጫ እንደተለመደው ለሱዳንና ለአካባቢው መረጋጋት ዘላቂነት ያለው ብቸኛ መንገድ ውይይትና ሰላማዊ የፖለቲካ መፍትሄ መሆኑን አጽንኦት ሰጥቻለሁ ብለዋል። በመጨረሻም የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ሳይሸነፉ በፊት ጦርነት እንዲያቆሙ ጠየቁ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለሩሲያ አቻቸው ጥብቅ የሆነ የተቃውሞ መልእክት ማስተላለፋቸውንም ቀጥለዋል። ኪየቭ በሚገኘው የመንግስት ዋና መስሪያ ቤታቸው ለቢቢሲ ቃለመጠይቅ የሰጡት ፕሬዝዳንት ዜሌንስኪ ሀገራቸው ከመሸነፍ ይልቅ ጦርነትን በድል እንድታጠናቀቅ ተናግረዋል። ዜሌንስኪ ፕሬዝዳንት ቭላዲሚር ፑቲን ለጠየቀው የተኩስ አቁም ስምምነት ዋጋ መክፈል አጥብቆ ተቃውመዋል። ሩሲያ በ10 ሺዎች የሚቆጠሩ ወታደሮችን መስዋዕት ብታደርግም በቁጥጥር ስር ከዋላችሁ ስትራቴጂካዊ ቦታ እየወጣች ነው ሲሉም አክለዋል። ፑቲን የሶስተኛው የዓለም ጦርነት መጀመሩና ብቸኛው መልሱ እሱ እንዲመልስ ለማስገደድ ከፍተኛ ወታደራዊና ኢኮኖሚያዊ ጫና እያደረጉ ነው ሲሉ ወቅሰዋል። ዜሌንስኪ አክለውም ሩሲያ በዓለም ላይ የተለያየ የአኗኗር ዘይቤን ለመጫንና ሰዎች ለራሳቸው የመረጡትን ሕይወት ለመለወጥ እየሞከረች ነው ሲሉም ከሰዋል። ዜሌንስኪ በእኔ እምነት ዩክሬን ከ2 ዓመት ባልበለጠ ጊዜ ውስጥ ዳግም ማገገም እንደምትችልም ገልጸዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የሰዓቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉስ አብራችሁ ቆየሁ። መልካም ቀን።